ቆይ ምንድነው የኛን ታካፍዩ? ቀለል አድርግ እንጂ እኔ ፍቅር ሮቤል በፈጠረ ልቀቀኝ፣ በእናትህ ልቀቀኝ። እኔ ቆንጆ በፈጠረሽ ሽበኝና ይህን ጊዜ እናጣጥም። እንዴ ሮቤል አልፈልግም ስትባል አይገባም እንዴ? ህይወቴን ለማበላሸት ነው የምትፈልገው? ቆይ ታዲያ በሰላማዊ መንገድ ፍቅሬ ትነግርሽ አልገባም ካለሽ ምን ላድርግሽ? ንገሪ። አይ አንተማ አታፈቅረኝም። ተይ ተይ ተይ፣ አፈቅርሻለሁ እንጂ እኔ ቆንጆ እኮ። ካፈቀርከኝ በእናትህ ልቀቀኝ ሮቤል፣ በእናትህ። አይዞሽ፣ አንድ ጊዜ ብቻ ጨከን ልበልብሽ፣ ከዛ በኋላ አንቺም ለእኔ ፍቅር ይኖርሻል። ወይኔ ሉና፣ ወይኔ ሉና፣ አጉል ቦታ እኮ ነው የመጣሽ። ዝጋ! አንተ በጣም ባለጌ ውሻ ነሽ ሮቤል። ሮቤል ሉሃና ላይ የመድፈር ሙከራ አደረገባት። ታዲያ ሮቤል ሉሃናን ሊደፍራት እየሞከረ በሚገኝበት ሰዓት ሉሃና ቀና በማለት በርግጫ ብላ ነበረ ሮቤልን ዘርራው የምትገኘው። በህመሙ እየተሰቃየ ሮቤል ከሉሃና ክፍል ወጣ። ታዲያ እንዲህ እንዳደርግ የረዳችኝ ሚራናት፣ እኔ አንቺን በፍጹም ለመድፈር አላሰብኩም ነበረ፣ ሚራናት ለምን አትደፍራትም ብላ የላከችኝ እያለም ሮቤል ለሉሃና እየነገራት ይገኝ ነበረ። ይህንን ነገር ስትሰማ ሉሃና እጅግ በጣም ተናዳ ወደ ሚራን ክፍል እየተሯሯጠች ስትሄድ ሚራን ሳሎን ላይ ቁጭ ብላ ምንም እንዳልተፈጠረ ስልኳን እየነካካች ትገኝ ነበረ። ታዲያ ሉሃና ከኋላዋ በመምጣት ሚራንን አንገቷን አነቀቻት። እናም አንቺ የሴት ልጅ ጥቃት የሚያስደስትሽ ሰይጣንና አውሬ ነሽ፣ አሁን እኔ በራሴ እጅ ሲጣርጌ እገልሻለሁ እያለችም ሚራንን አንገቷን አንቃ እያናዘዘቻት ትገኝ ነበረ። ታዲያ ሚራንም እባክሽ ሉሃና ተረጋጊ፣ ስለምንድነው የምታወሪው? አንቺ ስለምትዩ ነገር በፍጹም አላውቅም እያለችም እየመለሰችላት ትገኛለች። ሉሃናም ቆይ ለምንድነው የማታውቂው? ሮቤልን እያላክሽው አንቺ አይደለሽ እንዴ? እንዴት ድፈራት ብለሽ ትልኪያለሽ? አንቺም እኮ ሴት ነሽ እያለች ማናዘዟን እንደቀጠለች ትገኛለች። በዚህ መካከል አድናን ከተላከበት ተመልሶ መጣ። ታዲያ ሉሃና ምን እያደረግሽ ነው? ልትገያት ነው እንዴ? እባክሽ ተረጋጊ በማለት ካሜራ ላይ አላቆ አስነሳት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 38 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሮቤል ምንም እንኳን ሉሃና ላይ የመድፈር ሙከራ ቢያካሂድም ነገር ግን አልተሳካለትም። ታዲያ እንዳልተሳካለት ሲነግራት ሚራን ቆይ አንተ ወንድ አይደለህ እንዴ ነው ወይስ ወንድ አይደለህም? እሷ ናት አንተ ወንድ እያለችም እያናናቀችው ትገኝ ነበረ። ሮቤልም ህመሙ እያሰቃየው ስለሆነ እባክሽ ሚራን እንደዚህ ከምትይኝ ደግፊኝና ወደ ክፍሌ አስገቢኝ እንዳልሞት አሁን ላይ የምሞት እየመሰለኝ ነው እያላትም ይገኝ ነበር። ታዲያ ሚራንም ሮቤል እንደዚህ ከምትሆን ብትሞት ይሻልሃል፣ እኔ በፍጹም አንተን እንደዚህ ስትልፈሰፈስ ማየት አልፈልግም፣ ምንም እንኳን ባፈቅርህም እንደዚህ ደካማ ስትሆን ደግሞ ላይህ አልፈልግም ስትልም እየነገረችው ትገኝ ነበረ። አድናን ሉሃናን ለምንድነው እንደዚህ እየተናደድሽ የምትገኘው? ቆይ አሁን ደግሞ እኔ እግሬ ወጣ ሲል ምንድነው ያደረጉሽ ነገር እያለም እየጠየቃት ይገኝ ነበረ። ታዲያ ሉሃናም ለአድናን ሁሉንም ነገር ከነገርኩት ሮቤል ስለ እህቴ ማገዙን ያቆማል፣ ስለዚህ ሮቤል ሊደፍረኝ ነበረ ብዬ መናገር አልችልም በማለት ነበረ። አድናን ምንም አልተፈጠረም፣ እኔ እንዲሁ ከሜዳ ተነስቼ ተናድጄ ነው፣ እናም ደግሞ አሁንም ጥፋተኛዋ እኔ ነኝ፣ ምክንያቱም እውነታውን ብነግርህ አንተ አታምነኝም፣ ስለዚህ ማለፍ ያለብኝ ይህን ነገር ተናግሬ ነው ትል ነበረ ሉሃና። ታዲያ አድናንም ምንም ስላላመናት ወደ ሚራን ክፍል ሲሯሯጥ በመሄድ ቆይ ምንድነው የተፈጠረው? ለምንድነው እኔ ስወጣ ጠብቃችሁ ችግር የምትፈጥሩት? ንገሪኝ አሁን ሚራን ምንድነው የተፈጠረው እያለም እየጠየቃት ይገኛል። ሚራንም ቆይ እኔን ለምንድነው የምትጠይቀኝ? እኔ እኮ
ተጎጂ እንጂ ጎጂ አይደለሁም፣ ሄድና እዛው ሉሃናን መጠየቅ ትችላለህ ስትልም ምንም አይነት ነገር ሳታስረዳው ከክፍሏ እንዲወጣላት አድርጋለች። በዚህ መካከል እየተወዛገበ የሚገኘው አድናን ለምንድነው ሁሉም እውነታውን ሊነግሩኝ ያልቻሉት? ምንስ ነው ከኔ ሊደብቁ እየፈለጉ ያሉት? ሲልም ራሱን እየጠየቀ ይገኝ ነበረ። ታዲያ አድናን በመጨረሻ ለምን ሮቤልን አግቼ እውነታውን አላወጣጣውም ሲል ወደ ሮቤል መኝታ ክፍል እሳት በመያዝ ሄዶ ይገኝ ነበረ። ሮቤልም ከዚህ በፊት አባቱ በበርበሬ ሲያጥኑት እንደነበረ እያስታወሰ አድናን እኔ መጥፎ ትዝታ አለብኝ፣ እሳት አልፈልግም፣ እባክህ የእሳት ፎቢያ አለብኝ፣ አድናን አታሰቀኝ፣ እኔ እኮ ወንድምህ ነኝ፣ ለምንድን ነው በዚህ ልክ መጥፎ ሰው የምትሆንብኝ? እያለም አድናንን እየተማጸነው ይገኝ ነበረ። ታዲያ አድናንም ሮቤል እውነታውን እስካልነገርከኝ ድረስ አሁን በዚህ እሳት እለበልብሃለሁ፣ እናም በቢላው እሳት እያጋለ እያስፈራራው ይገኝ ነበረ። ታዲያ ሮቤልም ስቃዩ ምንም ሳይመስለው እባክህ አድናን ምንም ከመናገር ይልቅ ልመናን እየመረጠ ይገኝ ነበረ። አድናን እባክህ ሁለት ወንድማማቾች ነን፣ እናም ደግሞ ወንድማማችነታችንን አታፍርሰው፣ እኔን ብትገለኝ አንተ ምን ትጠቀማለህ? እኔ ምንም እያደረግኩት ነገር የለም እያለ እየተማጸነና እየለመነው ይገኝ ነበረ። ይህንን ስትሰማ ሚራን ወደ ሉሃና ክፍል በመሄድ እባክሽ ወንድማማቾቹ ሊጋደሉ ነው፣ አሁኑኑ አስቆሚያቸው፣ አድናን ሮቤልን ሊገለው አንድ ክላስ ውስጥ ቆልፎበታል፣ እባክሽ አስቁሚው፣ እነሱ ቢሞቱ አንቺ ምን ትጠቀሚያለሽ? እያለችም እየለመነቻት ትገኝ ነበረ። ታዲያ ሉሃናም ይህንን ስትሰማ ወደ ክፍላቸው በመሄድ ክፍሉን እንዲከፍትላት እየጠየቀችው ትገኝ ነበር። አድናንም ሉሃና አንቺ በዚህ ጉዳይ አይመለከትሽም፣ እናም እውነታውን እስካልነገረኝ ድረስ በፍጹም አልለቀውም፣ እገለዋለሁ ሲልም እየነገራት ይገኛል። ሉሃናም በጣም እየለመነች አድናን እባክህ ምንም አላደረገኝም፣ ምንም እየተፈጠረ ነገር የለም፣ እኔን የምትወደኝ ከሆነ ሮቤልን ተወው፣ አታሰቃየው እና በእጅ ሰበብ ይሆንብሃል፣ አድናን እባክህ ስለ ፍቅራችን ብለህ እሱን ተወው እያለችም ልመናዋን እንደቀጠለች ትገኛለች። ታዲያ አድናን ምንም ነገር ለመስማት ፍቃደኛ አልሆነም። እናም ሮቤልን ማሰቃየቱን ቀጠለ። ሚራንም የዚህን ሰዓት ሮቤል ሞቶ ከዛ በኋላ ወደ እኔ እንደማይመጣ ምን ያክል እርግጠኛ ነኝ፣ አድናን እኔንም ይገለኛል ስትል ነበረ ልብሶቿን ሰብስባ ሻንጣዋን ይዛ ከቤት እየወጣች የምትገኘው። ሉሃናም ሚራን ወዴት ልትሄጂ ነው? እባክሽ ተረጋጊ፣ አንቺ ደግሞ ሌላ ችግር አትፍጠሪ፣ አሁን ልጁን ማዳን ነው የሚቀድመው ወይስ ደግሞ ራስ ወዳድ ሆኖ ራስን ማሸሽ ነው ስትልም ብትጠይቃትም ሚራንም ኧረ እባክሽ ከራስ በላይ ሰማይ ነው፣ እነሱ የራሳቸው ጉዳይ፣ አድናን በእርግጠኝነት ሮቤልን አይተውም ይገለዋል፣ እሱን ከገደለ በኋላ ደግሞ ወደ እኔ መምጣቱን እርግጠኛ ነኝ፣ ስለዚህ ራሴን ማዳን አለብኝ ስትልም ከቤት እየወጣች ትገኛለች። ሉሃናም አንቺ ሰይጣን እንደው ምን ባደርግሽ ይሻላል በማለት አድናን እባክህ በሩን ክፈትልኝ እያለች ጩኸቷን ቀጠለች። ታዲያ ሮቤል ስቃዩ ሲበዛበት ሉሃናን ልደፍራት ነበረ ሲልም ለአድናን ሁሉንም ነገር ነገረው። ይህንን ሲሰማ አድናንም እጅግ በጣም ተበሳጨ። አንተ ውሻ እንዴት እንደዚህ ታደርጋለህ? እንዴት ልታስገድዳት ትሞክራለህ? ሲልም ሽጉጡን አውጥቶ ግንባሩ ላይ ደቀነበት። ታዲያ ሮቤልም አድናን እባክህ ይቅርታ አድርግልኝ፣ እኔ ሰይጣን ገፋፍቶኝ ነው፣ በፍጹም አስቤና ፈቅጄ አይደለም ላደርገው የነበረው፣ ደግሞ ሙከራ አደረኩ እንጂ በፍጹም አልደፈርኳትም ሲልም ለአድናን ለማስረዳት እየሞከረ ይገኝ ነበረ። ታዲያ በድንገት አድናን ሽጉጡን ስቦ ሮቤል ላይ ተኮሰበት። እንግዲህ ሮቤል በህይወት ይትረፍ ወይስ አይትረፍ እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ እሰናበታችኋለሁ።